رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسين رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتين يهدل اندايا ملتين በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ትንሹ ጾመኛ የተሰኘው ፕሮግራም እንደቀጠለ ነው። እንግዲህ በዛሬው ደግሞ የምንወያይበት ርዕሳችን የሚሆነው ሌሎችን ማስደሰት ነው። ስሜን በማስተዋወቅ ሲጀምር ስሜ ቶፊቅ ቤስ ይባላል። የምቀራበት ቁርአን ቤት ሰዓድ ኢብኑ አቢ ወቃስ መድረሳ ነው። የመጣሁት ከሸጎሌ ነው። እንግዲህ ጓደኞቼ ራሳቸውን ያስተዋውቁ። ቢስሚላህ ስሜ ማሂመክ ይባላል። የምቀራበት ቁርአን ቤት ሙአዝ ኢብኑ ጀበል ነው። ሰፈሪ ሚኒሊየም ሸጎሌ። ቢስሚላህ ስሜ ቢላል አህመድ ይባላል። የምቀራው ቁርአን ቤት ሰዓድ ኢብኑ አቢ ወቃስ ነው። የመጣሁት ከሸጎሌ ነው። ቢስሚላህ ስሜ እስማኤል መኪ ይባላል። የምቀራበት ቁርአን ቤት ሙአዝ ኢብኑ ጀበል ነው። ሰፈሪ ሚኒሊየም ሸጎሌ። ቢስሚላህ ስሜ መሐመድ ይባላል። የምቀራበት ቁርአን ቤት ሙአዝ ኢብኑ ጀበል መድረሳ ነው። ሰፈሪ ሚኒሊየም ሸጎሌ ነው። እሺ እንግዲህ እንደተለመደው በመወያያ ጥያቄ ነው የምንጀምረው። የመወያያ ጥያቄያችን እንግዲህ የሚሆነው ሌሎችን ሰዎች እንዴት ማስደሰት እንችላለን? ቢስሚላህ ሌሎች ሰው ማስደሰት የሚቻለው መልካም ነገር በመናገር ለነሱ የሚያስደስታቸው ነገር በመስራት የተለያዩ ነገር ወንጀል ካልሆነ በስተቀር። እሺ ቢስሚላህ ሰዎችን ማስደሰት የምንችለው በስራ እያገዝን የተቸገሩትን እየረዳን እናም ጥሩ ንግግር። ቢስሚላህ ሰዎችን ማስከፋት ወይም ማስደሰት እንዴት ነው ያለብን ሲባል ቢስሚላህ ሰዎችን ማስደሰት ያለብን ጥሩ ቃላት በመናገር ስራ በማገዝ የተቸገሩትን በመርዳት ማለት ነው። ሌሎችን ሰዎች መልካም ስነ ምግባር በመስራትና ጥሩ ፈገግታ በማሳየት ጥሩ ፈገግታ ደግሞ ሰደቃ ነው። እሺ እንግዲህ ወንድሞች ያሉት ትክክል ነው። ሰፋ አድርገን ለማየት ያክል ሌሎችን ሰዎች እንዴት ነው ማስደሰት የምንችለው ስንል ለምሳሌ እነሱ ሲመጡ ፈገግ በማለት ሊሆን ይችላል። ለነሱ በመልካም ንግግርም መናገር ሊሆን ይችላል። ትንሽ ከተቸገሩ ደግሞ እነሱን በመርዳት ሊሆን ይችላል ማለት ነው። እና ደግሞ ሰዎችን በምንጠቅምበት ሰዓት እነሱ ይደሰታሉ እና እነሱን ጠቀመን ማለት ደግሞ አላህ ዘንድ በጣም ያስወድደናል ማለት ነው። እና ማስረጃ ምንድነው ካላችሁኝ ከሐዲስ ምን ይለናል? አሐቡ الناس الى الله انفعهم للناس። ይሄ ማለት ምንድነው? ከሰዎች ሁሉ ወደ አላህ ዘንድ በጣም ተወዳጅ የሆነው ለሰዎች ጠቃሚ የሆነው እና ለሰዎች በምንጠቅምበት ሰዓት ከአላህ ዘንድ በቀላሉ ውዴታን ማግኘት እንችላለን ማለት ነው። እሺ ወደ ዛሬው ቻሌንጃችን ስንገባ የመጀመሪያው ጥያቄያችን የሚሆነው ዛሬ ሰዎችን የሚጠቅም ስራ ሰርቻለሁ ወይ? ቢስሚላህ ሰዎችን የሚጠቅም ስራ ሰርቻለሁ። ቢስሚላህ ሰዎችን የሚጠቅም ስራ ሰርቻለሁ። ሰዎችን የሚጠቅም ስራ ሰርቻለሁ። ለምሳሌ ያህል አግዣለሁ ጎረቤቶችን ውሃ በመሸከም። ቢስሚላህ ለሰዎች የሚጠቅም ስራ ሰርቻለሁ። እሺ እንግዲህ ጥያቄያችንን ለማስተዋወስ ያክል ጥያቄያችን የነበረው ዛሬ ሰዎችን የሚጠቅም ስራ ሰርቻለሁ ወይ ነው። እና ሰዎችን የሚጠቅም ስራ መስራት ቅድም እንዳልነው እንግዲህ ከሐዲስ ማስረጃ እንዳመጣ ነው በሰዎች ዘንድ ሰዎችን የሚጠቅም ስራ መስራት አላህ ዘንድ በጣም ያስወድደናል
እና ደግሞ እኛ ከአላህ ዘንድ ውዴታን ለማግኘት በቀላሉ ሰውን መርዳት እንችላለን። ሰውን ከረዳን ደግሞ ያንን ሰው ጠቀም ነው ማለት ነው። ያንን ሰው ከጠቀም ነው ደግሞ በአላህ ዘንድ የአላህን ውዴታ ማግኘት እንችላለን ማለት ነው። ወደ ሁለተኛው ጥያቄ ስንገባ ደግሞ ለሰዎች መልካም መናገር ሰደቃ መሆኑን አውቃለሁ ወይ? ለሰዎች መልካም ነገር ሰደቃ ልክ ቅድም ወንድሜ ማሂ እንዳለው ማለት ነው። እሺ ቢስሚላህ ለሰዎች መልካም ንግግር መናገር ሰደቃ ነው። እናም ሰዎችንም እናስደስታለን። ኢላህ ለሰዎች መልካም ንግግር ወይም ንግግር ማድረግ ሰደቃ ነው። ለሰዎችም ጥሩ ንግግር መልካም ንግግር መናገር ሰደቃ ነው። እሺ እንግዲህ መልካም ንግግር መናገር ሰደቃ መሆኑን አውቃለሁ ለሚለው ጥያቄ መልካም ንግግር እንግዲህ ሰደቃ ነው እና ከሐዲስ ምን ይለናል? ከሊመቱ ጠይበቱ አሰደቃ። ይሄ ማለት ምንድነው? መልካም ንግግር ሰደቃ ነው። ስለዚህ መልካም ንግግር ሰደቃ መሆኑን ከዚህ ሐዲስ መረዳት እንችላለን ማለት ነው። እሺ እንግዲህ ወደ ደብዳቤ የምንጽፍበት ክፍል ላይ ደርሰናል እና ዛሬ ደግሞ ለየት ባለ መልኩ ዛሬ የምንጽፈው ደብዳቤያችንን ለመስጂድ ኢማማችን ነው። ረመዳን ልጆች ረመዳን መጥቷል። ረመዳን ሰማይ መሬቱ ፈክቷል። ረመዳን መድረሳ ትምህርት ጎብዙ። ረመዳን የአላህንም ቃል ያዙ። በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን። እሺ እንግዲህ ጓደኞቼ ለኢማሞቻቸው የራሳቸውን ደብዳቤ ጽፈዋል እና ከማሂን ጀምር። እሺ ቢስሚላህ ኡስታዚ እስከዛሬ አሰግደህ ለዋልከው ውለታ ሁሉ በጣም ነው የማመሰግነው። ኡስታዚ በጀማዓ ሰላት ስለምታሰግደን በጣም ነው የማመሰግነው። ኡስታዚ አላህ በጀነት ያገናኘን። ኡስታዚ በጣም ነው ማከብርህ፣ በጣም ነው የምወድ። ቢስሚላህ የኔ ውዱ ኢማም አንተ ስታሰግድ ደስ ይላል፣ ቁርአንም ስትቀራ ደስ ይላል። እናም እወድሃለሁኝ። በዱንያ ምርጥ ኑሮ በአኺራ ጀነትን እመኝልሃለሁ። ውዱ ኢማሜ አላህ ጀዛህን ይክፈለው። ሰዎችን ሰላት ያሰግዳል። እናም በ27 ደረጃ በነጠላ ከምንሰግደው እንዲበልጥ ያደርግልናል። እናም ይህንን ሁሉ ደረጃ ማግኘት የቻልነው በእናንተ ምክንያት ነው። ስለዚህ ኢማሞችን በጣም አመሰግናለሁ። እሺ ቢስሚላህ ውድ ኢማማችን ከአላህ ጋር በምንገናኝበት ጊዜ አንተ ነህ የምታሰግደን። እናም አንተ ሰላታችንን ተቀባይነት እንዲኖረው በስትክክል እኛን ትመራናለህ። ለዛ አላህ ምንዳህን ይክፈልህ። እናም በዱንያ ምርጥ ኑሮ በአኼራም ጀነቱል ፊርደውስ ይወፍቅህ። በጣም ነው የማመሰግነው። ብስሚላሂ ራህማን ራሂም። ውድ የሙአዝ ጀበል መድረሳ ኢማም አሰላሙ አለይኩም ወራህመቱላሂ ወበረካቱ። እናንተ ትላልቅ ሰዎች ናቸው፣ ከኛ የበለጠ እውቀት ያላችሁ ናችሁ። ስንት ሱራ ይዣለሁ። እናንተ እሳችሁ ስታሰገዱ አላህ እድሜያችሁን እንዲያረዝምላችሁ እለምነዋለሁ። አላህ በዱንያም ጥሩ ነገር በአኺራ ጀነተ ፊርደውስ እንዲወፍቃችሁ እለምነዋለሁ። እወዳችኋለሁ። እሺ እንግዲህ እንደተመለከታችሁት ጓደኞቼ ለኡስታዞቻቸው ደብዳቤያቸውን ጽፈዋል እና ወደ መጨረሻው ፕሮግራማችን ስንሄድ እሱም እንግዲህ የሚሆነው ጥያቄ ነው። ጥያቄያችንም የሚሆነው አላህ ዘንድ በጣም ተወዳጅ ሰው ማን ነው? ቢስሚላህ አላህ ዘንድ በጣም ተወዳጅ ሰው ነው፣ ለሰዎች የሚያዘን በፈቅተው ሰደቃ የሚሰጥ። እሺ ቢስሚላህ አላህ ዘንድ ተወዳጅ የሆነው ሰው መልካም ፈገግታ የሚያሳይ እናም ለሰዎች ጥሩ የሚሆን ስራ የሚያግዝ። እሺ ቢስሚላህ አላህ ዘንድ ተወዳጅ የሚሆነው አንድ ሰው ጥሩ ስራ ሲሰራ ወይም መልካም ፈገግታ ሲያሳይ ለሰዎች እርዳታ ሲያደርግ ነው። አላህ ዘንድ ተወዳጅ ሰው መልካም ስነ ምግባር የሚሰራና ራሱን
ህይወቱን ዝቅ አድርጎ የሌሎችን ከፍ የሚያደርግ። እሺ እንግዲህ ጓደኞቼ የራሳቸውን ሀሳብ ሰጥተዋል። እንግዲህ ጥያቄያችን የነበረው አላህ ዘንድ በጣም ተወዳጅ ሰው ማን ነው? እና መልሳችንም የሚሆነው ለሰዎች በጣም ጠቃሚ የሆነ ሰው ነው። እና ምንድነው ማስረጃችሁ ካላችሁኝ አሐቡን ናሲ ኢለላሂ አንፈዑሁም ሊናስ ነው። ቅድም እንዳልነው ምን ማለት ነው ይሄ ትርጉሙ ካላችሁኝ ከሰዎች ሁሉ ወደ አላህ ዘንድ በጣም ተወዳጅ የሚሆነው ሰዎችን የሚጠቅም ሰው ስለሆነ ለዚህ ጥያቄያችን መልስ የሚሆነው ለሰዎች በጣም ጠቃሚ የሆነ ሰው አላህ ዘንድ በጣም ተወዳጅነትን ያገኛል ማለት ነው። የዛሬው ፕሮግራማችን ይሄንን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتاك الدون كنسان رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتن يهدل اندايا ملتن በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን